ከራሴ ልጀምር ወቀሳ ምን ሰራው ለአገሬ ልጠይቅ ልነሳ እስኪ ሁላችን ያብከንክን ቆጨን ረሃብ ስደት ሌላ ታሪክ አቆየን ገና ሀገር ማለት ትርጉሙ አልገባንም የባንዲራ ኩራት ብሎ አልተረዳንም እንደ ታሪካችን እንደ ጥንት ቀደምቱ ለአንድነት እንጣር ወገኖቼ በርቱ ዓላማው የነበረው መጀመሪያ ሰሜን ዕዝ መምታት በማግስቱ ጧት ደግሞ ጎንደርና ወልዲያን መያዝ ትክክልም አይደለም በሞራልም በህግም ትክክል አይደለም ሰበጃ ለጠማ ሰበጎት ህዝብና ህዝብ ኢትዮጵያ ሰው ሲያለቅስ ሁሉ ሰው ሲከፋው ምን ነው በሞትኩት ለሆዱ እየባባ ትልቅ ሆኖ ትልልቆቹን እሱ ቀርቶ ባለፈው ሳምንት ነው በ450 ሚሊዮን ዩሮ በአዲስ አበባ ውስጥ የኦሮሞ ልዩ መብት ማለት አድርጎ የሚያስቡ ሰዎች ዓላማው የነበረው መጀመሪያ ሰሜን ዕዝ መምታት በማግስቱ ጧት ደግሞ ጎንደርና ወልዲያን መያዝ አዲስ አበባ ላይ ባሉ ኤጀንቶች አዲስ አበባ ቦምብ ይፈነዳል አዳማ ይፈነዳል አዋሳ ይፈነዳል አገር ይበጠበጣል ከዛ በኋላ የፈለግነው ማድረግ እንችላለን ብለው እዚህም ያሉ ኃይሎች እየተዘጋጁ ነበር መንግስት ሲቀየር የሆነ ነገር ለመሆን ማለት ነው የመጀመሪያው ስራችን ጎንደርና ወልዲያን መያዝ እንዳይቻል ማድረግ ነው ለዚህ አስቸኳይ ጊዜ አዋጅ በማግስቱ ያው እንደምታውቁት ወጥቶ ሁሉም የታጠቀ ኃይል በአንድ ኮማንድ ስር ሆኖ የኦሮሚያ ልዩ ኃይል በኦሮሚያ አካባቢ ያለው መከላከያ ሙሉ በሙሉ ስለሚወጣ በርካታ ኃይል ስለሚወጣ ያን ሸፍኖ በዛ የመጣውን ጠላት እንዲመክት ሚሽን ተሰጠው የመከላከያ የኦሮሚያ ልዩ ኃይል ከፍተኛ ውጊያዎች ሲያካሂድ ነበር ከፍተኛ ጥቃትም አድርሷል እንደምታውቁት ያ ባይሆን ኖሮ መሃል ሀገር እንታመስ ነበር ማለት ነው የአፋርና የአማራ ክልል ሚሊሻና ልዩ ኃይሎች በተለይ በድንበር አካባቢ ላይ መከላከያ ኃይላችን እስከምናስጠጋ ድረስ የነበሩ ጥቃት የሚያጋጥማቸው ኤሪያዎች ላይ በከፍተኛ ተጋድሎ ተከላክለው የጥላትን የመስፋት ፍላጎት አስቆመዋል የቤኒሻንጉል ልዩ ኃይልና የፌደራል ፖሊስ በመተባበር ቤኒሻንጉል አካባቢ ያለውን ስራ እንዲሰሩ የፌደራል ፖሊስ እዚህ ከተማ ውስጥ ሆኖ በፈንጅ በቦምብ ሊያስቀዩ የሚያስቡ ሰዎችን ቀን ከሌት ፈትሸው እንዲያስታግዙ ሰፊ ስራ ሰርተዋል ለነዚህ ሁሉ ከፍተኛ ክብር ያስፈልጋል በተለይ የመከላከያ ኃይልን በሚመለከት የተከበረው ምክር ቤት ብዙ ሀገራት የመከላከያ ሰራዊት ዩኒፎርም ለብሰው ታክሲ የሚጠብቁ ከሆነ ቅድሚያ ይሰጣሉ አውሮፕላን ተራ መሄዱ ከሆነ ቅድሚያ ይሰጣሉ ዩኒፎርም የሚከበርበት ምክንያት የጭንቅ ቀን ህይወት ስለሚያስከፍል ነው እኛ ደሞዝ አንከፍላቸውም ታውቃላችሁ ቢያንስ እንደ ሀገርና ህዝብ መለየው የምናከብር በሰልፎች ቅድሚያ የምንሰጥ ውትድርና ለሀገር የሚከፈል ዋጋ መሆኑን ምናምን ዜጎችና ምናደርግ መሆን አለብን አለበለዚያ የኢትዮጵያ ጠላት እንደ ማሽሩም ነው የሚፈላ ነው ይሄ ሲባል ይሄ ነው ይሄ ሀገር እንዲቀጥል ከፈለግን ለመከላከያ ክብር መስጠት ያስፈልጋል ይሄን ሁሉም ዜጎች ማድረግ አለባቸው ማገልገልም አለብን ማክበርም አለብን ይሄን በማድረግ ነው በቀጣይ የሚገጥመንን ፈተና የምንወጣው ጊዜ ከፍለው ነበር ይሄዱትና ይሄም ደግሞ ብዙ ያነጋገረ ይመስለኛል በጊዜውና ይሄን ማድረግ ያስፈልገው ለምንድነው ለምን ከፍለው መሄድ ፈለጉ
ብዙ ጊዜ ለሽልማት ብዙ ሀገር ይጠሩኛል። ለምሳሌ ባለፈው አመት በጣም ትላልቅ ዩኒቨርሲቲዎች በስም እናውቃቸው ዩኒቨርሲቲዎች የክብር ዶክተሬት እንዳገኝ ጠርተውኝ ነበር። ብዙዎቹ በአውሮፓና በአሜሪካ ያሉ በሽልማት መልክም ዩኔስኮን ጨምሮ በጣም ብዙዎቹ ሸልመናልና ና ይላሉ። ና ሲሉ እኔ ቻርተር አውሮፕላን ይዤ ሲሄድ አብሬ ማንጋጋቸውን ሰዎች የሚወጣውን ሀብት ሐሳብ ያደርጉ። እኔ የግል ሽልማቴን ለመቀበል የሀገር ሀብት መጠቀም ትክክልም አይደለም፣ በሞራልም በህግም ትክክል አይደለም። የኦስሎን መሄድ ስወስን ከዛ ፊት በጣም በርካታ ጥሪዎች ሄጄ አላውቅም በተለያየ ሀገር። ይሄንን ስወስን የግል ሽልማት ነው፣ በሀገር ሀብት መጠቀም ተገቢ አይደለም እና በግል አውሮፕላን አልሄድም የሚል ኢሹ ሳነሳ ጭቅጭቅ ነበር በውስጣችን። ሴኩሪቲ ሪስክ አለው አንፈቅድም፣ ትክክል አይደለም አሉ። ካልተፈቀደ ይቀራል እንጂ በህዝብ ሀብት ለግል ጉዳይ አልሄድም። ለስራ ቢሆን ብዙ አይገደኝም፣ ግን ለግል ሽልማት ያን የሚያክል ሀብት እንዲወጣ መፍቀድ ተገቢ መስሎ ስላልተሰማኝ ያው እንደ ሰው ትኬት ቆርጬ ነው የሄድኩት። በጣም ደስተኛ ወደፊት እንደዛ ነው ማለት። ቫኬሽን የሚወጣ ከሆነ ወይም የግል ጉዳይ ካለኝ በፓብሊክ ትራንስፖርት ነው የምጠቀመው እንጂ የመንግስትን ሀብት ለእንደዚህ አይነት ጉዳይ መጠቀም አልወድም። እስካሁን የሚጠቀሙ ሰዎችን በጣም ነው የምጠየፈው። እንትናቸው ትክክል ነው ብዬ አላስብም። ረዘም ያለው ንግግሬን በአማርኛ ስለማቀርብ በዚህ ላሉ ኦሮሞዎች ሰላምታ እንዳቀርብ ማትሰሙ በትዕግስት እንድትጠብቁኝ፣ የምንናገረው ግን ፍቅርና አንድነት እንደሆነ እንድታስቡ አደራላለሁ። ሰበ ጃለተማ ሰበ ጎት ሐመቹ ደቄሬ ከመላሁም ህዝብና ህዝብ ኢትዮጵያ ካብ ኩሉ ብዝተፈለየ መንገድ ቄሮ ካብ ኦሮሞ፣ ፋኖ ካብ አማራ፣ ዘርማ ካብ ጉራጌ ንዓኹም ዘለዎ ክብርን ምሳኩም ምንባር ዘለዎ ሓጎስ ከተፈልጡ ናህና ከም ሓደ ህዝቢ ለጠብ እርቅና ሽምግልና አለው፣ ለሌባ ቅጣት አለው። ነገር ግን ለጨዋ ሽልማት የለውም። የትራፊክ ህጋችንን ብታዩ ያጠፋ የሚቀጣ እንጂ 20 ዓመት ሳያጠፋ በጨዋነት የሚነዳ የሚሸልምበት ስርዓት የለውም። የግብር ስርዓታችን ብታዩ ጨዋ ግብር ከፋዮች ግብር ከፍለው የማህበረሰባዊ ኃላፊነት ሲወጡ የሚያበረታታበት የሚሸልምበት ስርዓት የለውም። ሲያረፍዱ የሚቀጣበት ብቻ ነው ያለው። በዚያ ያበቃም። ሰው ሲያለቅስ፣ ሰው ሲከፋው ምን ነው በሞትኩት ብሎ ሆዱ እየባባ ገራገር ሆኖ የሚቀርበው ባህላችን ሰው ከልቡ ሲስቅ ያየ እንደሆነ ግን ምን ያስገለፍጣል ነው የሚለው። ትልቅ ሀሳብ ትልቅ ሆኖ ትልልቆቹን ኮንቪንስ የሚያደርገው ሲተገበር ነው። 4 ቢሊዮን ብለናል። 4 ቢሊዮን ማድረግ የምንችል ህዝቦች መሆናችንን፣ ትላልቅ ማሰብ ትላልቅ መከወን የምንችል መሆናችንን ለዓለም ስናሳይ ድህነትንም እንደዚሁ አሸንፈን ስንኖር ኢትዮጵያዊ ስንሞት ኢትዮጵያ መሆናችንን ዳግም እናረጋግጣለን። ህዳሴ መቼም አይኑን ገልጦ የህዳሴን ነገር የማይጠብቅ ኢትዮጵያዊ የለም። ህዳሴ ቴክኒካሊ በዲፕሎማሲው በምናምን ያለውን ጫና ትታችሁ ከአንድ ኩባንያ ጋር ግድቡን ከሚሰራው ኩባንያ ጋር ብቻ ያለውን ፈተና ከገንዘብ አንፃር ያለውን ብቻ ላንሳላችሁ። ሪፎርም ከመጣ በዚህ 3 ዓመት ውስጥ
የአንድ ብር ዕዳ የለብንም። ህዳሴ በሚመለከት ለሚሰራው ስራ ሁሉ ከፍተናል። ከሪፎርም ቀን ጀምሮ እስከ ዛሬ። ከዚያ በፊት በነበረው በመጓተቱ ምክንያት ሳሊኒ በ1 ቢሊየን ዶላር ነከሰሰን። በ40 ምናምን ቢሊየን ብር ማለት ነው። ከብዙ ንትርክ ከብዙ ጭቅጭቅ አታካች ድርድሮች በኋላ ክሱ ቀርቶ ባለፈው ሳምንት ነው በ450 ሚሊዮን ዩሮ የተስማማ ነው። ምን ማለት ነው? ይሄ ከ20 ቢሊዮን ብር በላይ ማናቀው ዕዳ ወደቀብን ማለት ነው። እንዳንተው ነገር ህዳሴ ነው። መተው ብቻ ጉዳይ አይደለም። ይሄ ጉዳይ ክሱና ንግግሩ ከተራዘመ እንደው ስራው አንድ ቀን ይሰራል እንኳን ቢባል በየአመቱ ያስቀመጥነውን ማይልስቶን አናሳካም። በየአመቱ ያስቀመጥነው ማይልስቶን ደግሞ ቀጥታ ከብር ጋር ይያያዛል። ህዳሴ ብቻ ነው ማነሳው 450 ሚሊዮን ዩሮ ከየት ነው የመጣው? ይሄ በጀት ላይ የለም፣ ምናምን ላይ የለም። እያንዳንዱ ፕሮጀክት ወገብ የሚያጎብጥ ነገር አለ። በጣም የሚገርማችሁ ፕሮጀክቶች ተጨማሪ ገንዘብ ይፈልጋሉ፣ መንገዶች ተጨማሪ ገንዘብ ይፈልጋሉ፣ ክልሎች ሳይቀሩ በጀት ተጨምሮ ተጨማሪ ገንዘብ ይፈልጋሉ። ገንዘቡ ከየት እንደሚመጣ ግን ያላቅም። መጠየቅ ብቻውን ዋጋ የለውም። የምንጠይቀው የገንዘብ ምንጭና ሶርስ ያን ለመሸፈን በቂ ካፒታል እንዳለው ማረጋገጥ ያስፈልጋል። እንግዲህ ሀገር ነው ፕራዮሪቲ ይወጣል። ግብርናን ካልሰራን እንጎዳለን። በተወሰነ ደረጃ ግብርናን፣ በተወሰነ መንገድ፣ በተወሰነ ፕሮጀክት፣ ከፕሮጀክቶች ደግሞ ዋና ዋናዎቹን ብለን ህዳሴን ብቻ ሳይሆን ኮይሻም ቆሟል እኮ አሁን ያስጀምር ነው። በስኳር ታውቃላችሁ እኮ ጣና በለስ ጋር የነበረውን ነገር በጣም አንኳር የሚባሉት ላይ ለማስጀመር ሙከራ ተደርጓልና ዋናው ህዝቡ እንዲገነዘብ የሚያስፈልገው ድንጋይ እኛ ጋር ተቀምጧልና ያንን ድንጋይ ልቀሙ አትበሉን ብያለሁ ከዚህ ቀደም። በጣም ብዙ ስለሆነ ድንጋዩ ኢኮኖሚክ አዋጭነቱን እያየን አቅም በፈቀደ መጠን ግን የህዝባችንን ጥያቄ ለመመለስ ስራ እንሰራለን። የሆሳና ማዳበሪያ ከሆሳና በላይ የኢትዮጵያን አርሶ አደሮች ይጠቅማል። ችግር ስለሆነ የቤደሎም የደምቢዶሎም ማን የድሬዳዋም ችግሩን ማየት በጣም አስፈላጊ አዲስ አበባ እና ኦሮሚያ ሲባል በአዲስ አበባ ውስጥ የኦሮሞ ልዩ መብት ማለት አድርጎ የሚያስቡ ሰዎች አሉ። አንድ ኦሮሞ አዲስ አበባ ሲኖር አንድ ጉራጌ አዲስ አበባ ከሚኖረው የተሻለ መብት ያለው አድርጎ የሚያስቡ ሰዎች አሉ። ይሄ ስህተት ነው። የኦሮሞ ክልል የኦሮሚያ ክልል ልዩ ጥቅም አለው ሲባል በሚያቀርበው ግብአት ልክ ሊያገኝ ይገባዋል እንጂ እያንዳንዱ ኦሮሞ ከዛ እየመጣ እዚህ የተለየ ከሌሎች ዜጎች የተለየ ነገር ያገኛል ማለት አይደለም። እዚህ አካባቢ ያሉ አርሶ አደሮችን በሚመለከት ከናንተም ከምሁራንም የሚጠበቀው በምን ሁኔታ ነው ያሉት እነዚህ ሰዎች የሚል የነዚህ ሰዎችን መብት በተመለከተ በፍጹም የኦሮሚያ ክልላዊ መንግስት ወይም በኦሮሞ ስም የሚታገሉ ፓርቲዎች ጉዳይ መሆን የለበትም። የሰብአዊ መብት ጉዳይ መሆን አለበት። እዛ አካባቢ ያሉ አርሶ አደሮች እነማን ናቸው ለሚለው ጥሩ ማሳያ በቅርቡ አውሮፕላን አደጋ ሲያጋጥመን አርሶ አደሮች ልክ ልጃቸውን ወይም የልጃቸውን ልጅ እንደቀበሩ ነጠላ ዘቅዝቀው ዛሬ 8 ነው ዛሬ 12 ነው ብለው ለወገናቸው ያለቀሱ የዋህ ኢትዮጵያውያን ማለት ናቸው። ይሄን አርሶ አደሩ ይሄን አርሶ አደር ባልተገባ መንገድ መብቱ እንዳይጎዳ መከላከል ከኦሮሞዎች ብቻ የሚጠበቅ አይደለም። የትኛውም ኢትዮጵያዊ ሄዶ አጥንቶ ያልተገባ ነገር ከተደረገ እኩል መቆም ይኖርበታል። እንደዚያ ከሆነ ነው ምንፈልጋት ኢትዮጵያ መንገነባው። አሁን ከዚህ አካባቢ 170,000 ሃውስሆልድ ኖት ግለሰቦች አይደሉም ቤተሰብ ተፈናቅለዋል። ማጥናት የነሱን ሁኔታ መመለስ ማስተካከል ከሁላችን ይጠበቃል። ይህ እንደተጠበቀ ሆኖ በኦሮሚያ አካባቢ ወይም በፍንፍኔ ልዩ ዞን ዙሪያ ያሉ ወጣቶች እና የኦሮሞ ሕዝብ እንዲገነዘብ ደግሞ የምፈልገው አዲስ አበባ የሚኖሩ ወንድሞችና እህቶቻቸው በተዛባ መረጃ
ሌሎች ወንድሞቻችን አደጋ ሊያደርሱብን ይችላሉ የሚል ስጋት እየተፈጠረባቸው ነው። ይሄ ትክክል አይደለም። አንዳችን ለአንዳችን ጋሻ እንጂ ስጋት መሆን የለብንም። ችግሮች ካሉ መነጋገር፣ ህጋዊ በሆነ መንገድ መፍታት፣ ወደፊት በሚወስደን ጉዳይ ላይ ማተኮር ይገባናል። ከዚያ በመለስ አዲስ አበባ ብቻ ሳይሆን ኢትዮጵያዊ መቀሌም በቀደም እንዳልኩት አጋሮም ጎሬም እያንዳንዱ ከተማ የጋራ ሀብታችን መሆኑን ማሰብ አስፈላጊ ነው። አንደኛው ሲከብሽ አንዱ ያፈርስሻል፣ አንዱ ሲያሳድግሽ አንዱ ይዘርፍሻል፣ አንዱ ሲሞትልሽ ደግሞ አንዱ ይሾምብሻል። ምንድነው ነገሩ?